አሜሪካና ኢራን ፍልሚያውን ቀጥለውታል። በአንድ ሳምንት ውስጥ ለሶስተኛ ጊዜ ተቧቅሰዋል። አሜሪካ የኢራንን የራዳር ጣቢያዎች መታው ስትል፣ ኢራን ደግሞ የአሜሪካውን የጦር ቤዝ አርበድብጄዋለሁ ብላለች። ሊስማሙ ጫፍ ላይ ደረሱ የተባሉት ሀገራት ከስምምነቱ ይልቅ ውጊያውን የመረጡ ይመስላል። ወደቦቼን፣ ደሴቶቼን አሜሪካ የምታጠቃባቸውን ማዕከላት መትቻለሁ ብላለች ሀገረ ኢራን። ኩዌትም ከኢራን የተወረወሩ ድሮኖችና ሚሳኤሎችን ሳከሽፉ እያድሬያለሁ እያለች ትገኛለች። ይህ እንደተጠበቀ ሆኖ ዓለም አቀፍ መገናኛ ብዙሃን ኢራን በአሜሪካ የጦር ቤዞች ላይ ያደረሰችው ጉዳት ተነግሮም የሚያልቅ አይደለም እያሉ ይገኛሉ። ተረኛው ሚዲያ ቢቢሲ ሲሆን ከሳተላይት የተቀበላቸውን ምስሎች በማስረጃነት አቅርቦ ያቀረበው ዘገባ እያነጋገረ ይገኛል። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደቡባዊ ቤይሩት በደንብ እንድትደበደብ አዘዋል። የሀገራቸው ጦር የ900 ዓመት ታሪክ ያለውን ታሪካዊ ስፍራ መቆጣጠሩን ተከትሎም ጦራቸውን እንኳን ደስ ያላችሁ ብለዋል። በሌላኛው ግንባር ከሂዝቦላህ ጋር የሚደረገው ፍልሚያም ተጠናክሮ ቀጥሏል። ይህንንም ይዘናል። ይህ እንዳለ ሆኖ የአሜሪካ ጦር በሆርሙዝ ልዩና ሚስጥራዊ ዘመቻ ጀምሯል ይላል ኒውዮርክ ታይምስ። የአሜሪካው መገናኛ ብዙሃን በሆርሙዝ የሚያልፉ መርከቦች ከኢራን እንዴት አድርገው ተሰውረው ማለፍ እንዳለባቸው ፔንታገን እርዳታ እያደረገ እንደሚገኝ ዘገባው ጠቁሟል። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ፍልሚያው ቀጥሏል። ከስምምነት ይልቅ ውጊያ የቀለላቸው ቴህራንና ዋሽንግተን አሁንም እየተቧቀሱ ይገኛሉ። አሜሪካ የኢራኑን የራዳር ማዕከል መትቻለሁ ስትል፣ ኢራን ደግሞ የአሜሪካውን የጦር ቤዝ አንቀጥቅጫለሁ ብላለች። ኩዌት በበኩሏ ከኢራን የተወረወሩ ሚሳኤሎችንና ድሮኖችን ሳከሽፍ ውያድሬያለሁ እያለች ነው። በሆርሙዝ ዙሪያ የሚደረገው ትንቅንቅ በቀጠለበት ሰዓት አሜሪካና ኢራን የገቡበትም ፍልሚያ ተጠናክሮ ቀጥሏል። የአሜሪካ ጦር ማዕከላዊ እዝ በበኩሉ ኢራንን ወራሪ ብሎ የወቀሰ ሲሆን ራሴን ለመከላከል እርምጃ ወስጃለሁ ብሏል። የአሜሪካውን ድሮን መታ እንደጣለች ያሳወቀችው ቴህራን በአብዮታዊ ጦር አማካኝነት በደቡብ ኢራን ሲፈጸምብኝ የነበረውን ጥቃት ለመበቀል ጥቃት ፈጽሜያለሁ ብላለች። በየትኛው ቦታ ምን አይነት ጥቃት እንደተሰነዘረ ግን አብዮታዊ ጦሩ ከመግለጽ ተቆጥቧል። ይህ እንደተጠበቀ ሆኖ ኩዌት የአየር መከላከያ ስርዓቷን አንቀሳቅሳ ሚሳኤሎችንና ድሮኖችን መመከቷን ገልጻለች። የአሜሪካን ጦር የምታስተናግደው ኩዌት ከቀናት በፊትም ተመሳሳይ ምት ተሰንዝሮባት የመከላከል ስራ እንደሰራች አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለተቺዎቻቸው እንዲህ ሲሉ እየተናገሩ ነው። ተረጋጉ፣ ዘና ብላችሁ አርፋችሁ ተቀመጡ ሲሉ በትሩዝ ሶሻል ማህበራዊ ገጻቸው ላይ ጽፈዋል። ኢራኖች ከኛ ጋር በሚገባ መደራደር ይፈልጋሉ፣ እኛም ከዚህ ጥሩ ጥቅም ይዘን እንወጣለን ሲሉ ተናግረዋል። ሁለቱ ሀገራት ጋብ አድርገው የነበሩትን ፍልሚያ በቀጠሉበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻው ሰዓት ከስምምነት እግራቸውን እንደጎተቱ የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። ኢራን ባበለጸገችው ዩራኒየም እና በሆርሙዝ ሰርጥ ምክንያት ስምምነቱ በመጨረሻው ሰዓት እንደዘገየ ሲቢኤስ ዘግቧል። የኢራን ተደራዳሪዎች በበኩላቸው የኢራንን መብትና ጥቅም የማያስከበር ስምምነት ውስጥ አንገባም እያሉ ይገኛሉ። የአሜሪካ ጦር በቄሽም ደሴት የምትገኘዋን ጎሩክ ከተማን መደብደቡን ያሳወቀ ሲሆን የኢራን የራዳር ማዕከላት ድሮን የምታስወነጭፍባቸውን የቁጥጥርና የእዝ ሥራ የምትሰራባቸውን አካባቢዎች መትቻለሁ ሲል የአሜሪካ ጦር አሳውቋል። ድሮኖች የምታስወነጭፍባቸውንም አካባቢዎች መትቻለሁ፣ ለአሜሪካ ጦር ስጋት የሚሆኑትንም አካባቢዎች እየመታሁ እገኛለሁ፣ ይህም የመከላከል ሥራ ነው ሲል
ፔንታገን አሳውቋል። የኢራን አብዮታዊ ጦር በበኩሉ ሲሪ በተባለችው ደሴት ላይ የሚገኘውን የመገናኛ ታወር አሜሪካ እየመታች የምትገኝበትን ስፍራ መትቻለሁ ሲል አሳውቋል። ደቡባዊውን የኢራንን ክፍል ለመደብደብ የአሜሪካ ጦር ጥቃት የሚያስነሳበትን ስፍራ ነው ኢራን መትቻለሁ የምትለው። ከጠረፏ 65 ኪሎ ሜትር በሚርቀው ቦታ ላይ አሜሪካ ተደጋጋሚ ጥቃት እየሰነዘረች እንደምትገኝም ኢራን አሳውቃለች። ኩዌትም እስከ ሰኞ ድረስ ጥቃቶች ተጠናክረው እንደመጡ እየተናገረች ነው። ይህ እንደተጠበቀ ሆኖ ቢቢሲ ያወጣው የምርመራ ዘገባ የአሜሪካ የጦር ቤዞች በኢራን ክፉኛ እንደተመቱ የሚያሳይ ነው። ከ20 በላይ የጦር ሰፈሮች በኢራን ክፉኛ ተመተዋል ይላል ቢቢሲ። የሳተላይት ምስሎችን አገናዝቦ የሰራው ሀተታ ኢራን በ8 ሀገራት ላይ የፈጸመችው ጥቃት አሜሪካ በራሷ የምታዝበትን ከገልፍ ሀገራት ጋር በመተባበር የምትመራቸውን የጦር ቤዞች ክፉኛ እንዳጠቁ ነው የጠቆመው። ይህ እንዳለ ሆኖ የአሜሪካ ጦር በሆርሙዝ የሚያልፉ መርከቦችን በሚስጥር በመርዳት እያሳለፈ እንደሚገኝ ኒውዮርክ ታይምስ ዘግቧል። በትንሹ 70 የሚሆኑ መርከቦችን አሜሪካ በድብቅ አሳልፋለች ተብሏል። የአሜሪካው ፕሬዝዳንት ፕሮጀክት ፍሪደም ብለው በይፋ ያወጁት ዘመቻ በአደባባይ ስለከሸፈ ነገሩን በሚስጥር መምራት ቀጥለዋል ይላል ዘገባው። 20 በመቶ የዓለማችን ነዳጅ በሚያልፍበት የሆርሙዝ ሰርጥ አሜሪካ እነዚህን መርከቦች በማሳለፍ ያለውን ጫና ለማቃለል ጥረት እያደረገች እንደሆነ ተስተውሏል። በ48 ሰዓት ውስጥ መክሸፉ በአደባባይ የተነገረለት ፕሮጀክት ፍሪደም ሳውዲ አረቢያ የጦር ቤዜን አሳልፌ አልሰጥም ማለቷን ተከትሎ ባጭሩ እንደተቋጨ ተነግሯል። የአሜሪካ ጦር ማዕከላዊ እዝም 70 የሚሆኑትን መርከቦች አሳልፏል የተባለው በጡንቻው ተመክቶ ወይም በኃይሉ እያጀባቸው ሳይሆን ለሌሎች መረጃ የሚሰጡ የመገናኛ መንገዶቻቸውን ወይም ትራንስፖንደሮቻቸውን በማጥፋት በልዩ ጥንቃቄ የኦማንን ጠረፍ ታከው እንዲያልፉ በማድረግ ነው ተብሏል። በቀን 150 የሚሆኑ መርከቦች እንደ ልብ የሚያልፉበት የነበረው ሆርሙዝ አሁን በቀን ቢበዛ ከ10 በላይ መርከቦችን አያሳልፍም። ከ1600 እስከ 2000 የሚሆኑ መርከቦችም ሆርሙዝን ማለፍ ተስኗቸው እዛው ተቀምጠዋል። በ10 ሺዎች የሚቆጠሩ መርከበኞችም በተመሳሳይ ታግተው ከርመዋል። አሜሪካ የኢራን መርከቦች የሆርሙዝ ሰርጥን ለማለፍ ሲሞክሩ አገጄ መልሻቸዋለሁ፣ ቁጥራቸውም 100 እና ከዚያ በላይ ይሆናል ብላ በቅርቡ ሪፖርት ማቅረቧ የሚታወቅ ነው። ወደ ሌላኛው ግንባር ስናልፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ቤሩት ላይ ተጨማሪ ድብደባዎች እንዲፈጸሙ አዘዋል። ጦራቸው እሁድ ዕለት ታሪካዊውን ስፍራ ከሊባኖስ በቁጥጥር ስር ያዋለ ሲሆን ለዚህም ጠቅላይ ሚኒስትሩ እንኳን ደስ ያላችሁ ብለዋል። የ900 ዓመት ታሪክ ያለውን ቃላት አልቻኬፍ የተባለውን ስፍራ ነው እስራኤል የተቆጣጠረችው። ከ26 ዓመታት በፊት በደቡብ ሊባኖስ በቆየችበት ጊዜ ጦሯ ይህንን አካባቢ ማዕከል አድርጎም ተንቀሳቅሷል። የእስራኤል ጦርም ታሪካዊውን ስፍራ ከተቆጣጠረ በኋላ ሰንደቅ ዓላማውን ከጎላኒ ብርጌድ መለያ ጋር በማድረግ አምባው ላይ መስቀሉ ተስተውሏል። ከሂዝቦላህ ጋር የገባችበት ብርቱ ፍልሚያ አሁንም ያልተቋጨ ሲሆን ሂዝቦላህ ምንም እንኳን ደቡብ ሊባኖስን ሙሉ ለሙሉ እንዳትወረር ማድረግ ባይችልም የእስራኤልን ወታደራዊ ዘመቻ ማስተጓጎሉ ግን አይቀርም ይላል የአልጀዚራ ዘገባ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊታኒን ወንዝ ተሻግራችሁ ገስግሱ ማለታቸውን ተከትሎ የእስራኤል ጦር ከ26 ዓመታት በኋላ ሁለቱን ሀገራት እንደ ድንበር የሚያገለግለውን ሊታኒን ወንዝ ተሻግሮ ጥቃት መፈጸሙ የሚታወቅ ነው። የሂዝቦላህ ድሮኖችና ሮኬቶች በደቡብ ሊባኖስም በሰሜን እስራኤልም እየተተኮሱ ባሉበት በዚህ ሰዓት የእስራኤል ጦር ከሂዝቦላህ ቀላል የማይባል ፈተና ይገጥመዋል ተብሏል። ኢራን ደግሞ ጦርነቱ በሊባኖስ የማይቆም ከሆነ አጠቃላዩ ቀጠናዊ ጦርነት አይቆምም እያለች እያሳወቀች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።